እንደዚህ ተፍቼብሽ ነው ማባረርሽ። እንግዲህ ውስጥ ጥሩ ከኔና አንቺ ሚስጥር የማን ሚዛን እንደሚደፋ አብረን እናያለን። ምን? ይችን የተፋሻትን ምራቅ መልሰሽ ትልሻታለሽ። ትሰሚኛለሽ? የኔ ህይወት ከተበላሸ ቆይቷል። ከዚህ በላይ ምንም ነገር ሊመጣብኝ አይችልም። አይምሰልሽ። እስካሁን ድረስ የአባትሽ እምነት ነበረሽ። አረ ምን ያባትሽ ብቻ የገዛ ባሌም ስለ አንቺ ጨዋነት አፉ ሞልቶ ነበር የሚያወራው። አሁን ከነ ውርደትሽ ፊታቸው እርቃንሽን ስትቆሚ ምን እንደሚሉ ለማየት በጣም ጓጉቻለሁ። በቃሽ፣ ሂጂና ሁሉንም ሰብስበሽ ንገሪያቸው። የዛኔ ዳግም ስለሚባለው ልጅሽ ሁሉንም ነገር አፍረጥጬ ይናገራሉ። ምን አልሽ? አዎ እና የኔ ምስጢር አደባባይ አስጥታሹ የአንቺን አዝዬ ሽሩሩ እንድልሽ ነው እንደፈለግሽው። ለካ እሱም ጉዳል። የድርጅቱን ኃላፊነት ለአንተ ልሰጥ ነው። ስራ እያገዝከኝ በዛው አሁን ካለበት ምታወጣለህ። ቅር ካላለ ኑሐሚን አንዳንድ ነገር እያገዘች ከአንተ ጋር እንድትሰራ ፈልጌ ነበር። ችግር የለውም። የሚል ተደርጎልኝ ነበር። የምን ዲኤንኤ? ማለቴ አምራን ያረገዘችው ልጅ የኔ መሆኑን ለማረጋገጥ ከኔም ከእሷ ምናሙና ተወስዶ እንዲመረመር ወደ ውጭ አስልኬ ነበር። የምርህን ነው? ለምንድን ነው ታዲያ ይሄን ለኔ ያልነገርከኝ? እማዬ ስለምታውቅ የነገረች ይመስለኝ ነው። እሺ ውጤቱ ታዲያ ምን ሆነ? ምንድን ነው እሱ? ብቻ እሷም እርጉዝ ናት እንዳትለኝ። እውነት የናሆም አባት ቢያውቁ ጥሩ ይመስለኛል። ማለት ቆይን ነገር በማሳወቅሽ ምንድን ነው የምትጠቀሚው? ግልጽ እኮ ነው። ይሄን ነገር የናሆም አባት ካወቁ ኑሐሚንን አግባት ብለው መጨቅጨቁን ያቆማሉ። ያ ማለት ደግሞ የልጄን አባት ይሄን ያደረግኩ ማለት ነው። ለማንኛውም ተረጋጊ። ሴትዮዋ ራሷ መናገሩ አይቀር። እንኳን እንደዚህ አይነት ምክንያት አግኝታ ቀድሞውኑ ኑሐሚንን ለማባረር ሰበብ ነበር ትፈልጊ ነበር። አሁን ሁሉም ነገር መስመር እየያዘ ነው። እኔ ናሆምን ልጅ በሆዴ ይዣለሁ። መጀመሪያ ግን እውነታውን ከኤደን አጣሪ። አጥኒ መሰለ ኩሩ አምራን ኤደንን ምንድን ነው የምትላት? ናሆሜን አርግዛለች ወይስ አላረገዘችም የሚለውን እንግዲህ አረጋግጣ ከዛ ቤት ናሆሜን በዚህ ሰበብ ልታባራት እንግዲህ ከዛ ቤት ለመውጣት የምታደርገው ጥረት የሚገርም ኖሯል። ኤደን ስለ ናሆሜን እርግዝና መቼም ለናሆሜን ትነግራታለች የሚል አላስብም። ለምን ወይዘሮ ዝናሽ ስለ ናሆሜ እርግዝና እንዳታወሪ ብላታለች። ኤደን እንግዲህ አሁን ላይ ስለ ናሆሜ እርግዝና ለማውራት ሌሊት ቀን ለእያንዳንዱ ሰው ለማናገር ፈጥናለች ማለት ነው። ለምን ናሆሜንን ከዛ ቤት ለማባረርና ማሳጣት ስለምትፈልግ ይህንን አጋጣሚ ተጠቅማ መቼም ማግኘት ስለማትችል እንግዲህ የሞከረች ነው ማለት ነው። ግን ወይዘሮ ዝናሽ ደግሞ ይህን ነገር ደግመሽ እንዳታስቢው፣ ለማንም ሰው እንዳታወሪ እያለቻት ራሷ ምን ሆና ነው ወይዘሮ ዝናሽ ብላ እንኳን አልጠረጠረችም። ግን ግራ ገብቷታል ኤደንም። ለምን ብትሉ ናሆሜን እንደምጠላት ነው የምታውቀው ወይዘሮ ዝናሽ ማለት ነው። ስለዚህ ወይዘሮ ዝናሽ በድንገት ይሄን ነገር ስትናገር ግራን የገባት ኤደን ማለት ነው። አምራን ለምንድን ነው ናሆሜን ማርገዟን ከናሆሜን መስማት የምትፈልገው? አስቡት እንግዲህ አሁን ላይ አምራን እንግዲህ ልጁ የናሆም ሆኗል። ስለዚህ እዛ ቤት ለመግባትና ለመኖር ታስባለች። ልጇን ደግሞ እዛ ቤት የተንደላቀቀ ቤት ለማኖር ነው። ናሆም ባይፈልጋት ግን እሷ የምትፈልገው ምንድነው? አስቡት፣ ልጇንም እሷንም እዛ ቤት የተንደላቀቀ ቤት ውስጥ ማኖር ነው የምትፈልገው። ስለዚህ ናሆም የሚፈልገው ቤት ተከራይቶላት ብቻዋን እንድትኖር ነው። ግን በዚህ ነገር መቼም ቢሆን አልስማማም ብለዋለች። አስቡት እንግዲህ አምራን ተሳክቶላታል። አሁን ላይ ቢያንስ እንኳን ልጁ የናሆም መሆኑ ጠቀማት። በስተመጨረሻም ያሰበችው ነገር ተሳካላት። ለምን? የናሆም ዘር ነው ልጁ። ስለዚህ ምንም አማራጭ የላቸውም። ቤተሰቡ ልጁን ይቀበላሉ። ስለዚህ አምራንም ብትሆን ያሰበችው ነገር ተሳካላት። ልጁን ተቀበሉ ማለት ነገ ጠዋት ደግሞ እናትን መቀበላቸው አይቀርም። ምንም አማራጭ አይኖራቸውም። ስለዚህ አምራን አሁን ላይ ናሆሜን ማርገዟን ካወቀች ናሆሜን ደግሞ ከዛ ቤት የምታስወጣበት ምክንያት በዚህ ነው ማለት ነው። ለምን? እዛ ቤት ቤተሰቡ ጋር ሄዳ ብጥብጥ አርጋ ታወራለች። ግን ደግሞ እርግጠኛ መሆን ትፈልጋለች ናሆሜ ማርገዟን። ስለዚህ ኤደንም አፋጣታለች ማለት ነው። ኤደን ደግሞ ግን ወይዘሮ ዝናሽ መቼም ቢሆን የናሆሜን ጉዳይ መቼም እንዳታወሪ ብላታለች። መቼም ታወራለች ወይስ አታወራም ነው። ኤደን ብር ትወዳለች። ብር ላይ ያላት ፍላጎት በጣም ጥግ ድረስ ነው። ለምን? ላይፏ ነው በቃ።
ስለዚህ ብር ያስፈልጋታል በህይወት እያለ። ስለዚህ እንግዲህ አምራን ያመጣችላትን ብር እያየች ከወይዘሮ ዝናሽ ጋር ትጣላለች ወይስ እንዴት ነው? ለአምራን አውርታ ታወራለች ወይስ አታወራም? እስኪ እናንተ ምንድን ነው የሚሰማችሁ? የት ወንድሞቼ ሀሳብ አስተያየታችሁን ጻፉልኝ ማለት ነው። ሌላው ደግሞ ናሆሚን በጣም ተጨንቃለች። ለምን ማርገዟን በጣም አስጨንቋታል፣ አሳስቧታል። ማርገዟን ደግሞ ወይዘሮ ዝናሽ እና ኤደን መስማታቸው ይበልጥ አስጨንቋታል። ወይዘሮ ዝናሽ አሁን ላይ እንግዲህ ናሆሚን አንድ ነገር ይዛባት ነበር፣ ስለ ድብቅ ማንነቷ ማለት ነው። ስለ ከላይኩን ሌላ ልጅ ወልዳለች። ቤተሰቦቿ ግን አያውቁም ማለት ነው። ወይዘሮ ዝናሽ የሚያስቧት አሁን ላይ ናሆምም ሁሉም የሚያስቧቸው እነሱ ብቻ ልጅ እንደሆኑ ነው የምታስበው ማለት ነው። ግን ደግሞ ወይዘሮ ዝናሽ ልጅ አላት ነው ብላችሁ። ለዚህ ነው እንግዲህ ይሄ ሚስጥር ናሆሜም ሰምታ ነበር። ግን ናሆሜ ሚስጥሩን መስማቷ ለቤተሰብ እናገርብሻለሁ ይህን ሚስጥር በማለት እንደ ኤደን ብትሆን ብር አምጪ ትላት ነበር ናሆሜንን። እርግጠኛ ነኝ እንደ ኤደን ብትሆን በጣም ብር ብዙ ነበር የምጠይቃት፣ ታስጨንቃት ነበር ማለት ነው ሚስጥሩን ካላወጣው እያለች። ግን ደግሞ ናሆሜ ምንድን ያለቻት ለወይዘሮ ዝናሽ እኔ የምፈልገው አባቴ እንድታከብሪ ነው፣ እኛም እዚህ ቤት ስንኖር በሰላም እንድታኖሪን ነው ብላ ነው ያለችው ማለት ነው። ናሆሜን የምትፈልገው አሁን ብር አይደለም የምትፈልገው፣ ለራሷ የራሷ ጭንቀት አለባት። እርግዝናውን አስቦ ሳይሆን የመጣው አስበው ሳይሆን ያው እንግዲህ ሳታስበው ነው፣ ድንገተኛ ነው። ስለዚህ በጣም ተወሳስባታለች። ስለ ኒኮን ናሆም የሚያስበው አስተሳሰብ እንግዲህ አባቷ ደግሞ ስለ ናሆም የሚያስበው አስተሳሰብ እና እሷ አሁን ላይ ያላት እንግዲህ እርግዝናዋም በጣም ውርደት ነው ለሷ ማለት ነው። ለምን ኒኮን በጣም ንጹህናን የምትጠበቅ ልጅ ናት፣ በጣም ምርጥ ልጅ ናት ብለው ነው የሚያስቡት። አሁን ላይ አባቷም እንደዛ ነው የሚያስበው ስለ ልጁ ሲያስብ እንግዲህ አባቷና ኒኮን እንግዲህ በተስፋ በደስታ የሚያስቡት ስለ ናሆሜ ጥሩ ነገር ነው ማለት ነው። እነሱ የሚያስቧት ናሆሜ ግን አሁን ላይ እሷ ስላልሆነች በጣም ጨንቋታል ማለት ነው። ይሄ ነው ግራ ያጋባት። ግን ደግሞ ወይዘሮ ዝናሽ አሁን የናሆሜን እርግዝና ስትሰማ ትዕቢት ያዛት ማለት ነው። ማለትም አንዳንዱ ማለት ነው። ግን ደግሞ ሚስጥሩ የማን ነው? ከባድ ነው እንግዲህ አስቡት። የናሆሜ ችግር የለው አቶ ተሰማ ያውቃል ሁሉንም ነገር ከኤርሚ ጋር እንደነበረች። በሆነ አጋጣሚ ተኝቼ ነበር ከኤርሚ ጋር፣ ግን ደግሞ ማርገዜን አሁን ያወቅኩት ልትለው ትችላለች። ለምን አቶ ተሰማ ላይኩን ይነግረዋል። በወደኩበት ያነሳኝ ኤርሚ ነው ብላ ትላለች። ቀያ ሹፌሩን ያነሳት ያን ታይም ላይ ደግሞ ብዙ ውለታ እየከፈለላት ስለነበር እስከ ናሆሜን ጋር እንግዲህ ፍቅር ጀምረው ነበር። በዛ ጊዜ ነው እርግዝና የመጣው ትላለች። ግን አቶ ተሰማ ኤርሚ ሹፌር ሆኖ ሲመጣ እንዴት አልነገርከኝም ለእኔ ብሏል። ላይኩን የማያውቀው ሚስጥር አለ ስለ ኤርሚ ማለት ነው። አቶ ተሰማ ደግሞ የሚያውቀው ሚስጥር አለ፣ ግን ደግሞ ለእኔ ለምን አልነገርከኝም ሲንከባከባት ይለዋል። አስቡት እንግዲህ አቶ ተሰማ ደግሞ ይህን ሚስጥር እንዳያወራ ናሆሜን ከልክለዋለች። አስቡት እንግዲህ ለማንም እንዳትነግር ተብሏል። ስለዚህ አቶ ተሰማ ላይኩን ይህን ሁሉ ውለታ እየዋለለት የሚስጥር መደበቁ እንደ ጓደኛ በጣም ከባድ ነው። እንዴት አልነገርከኝም ማለቱ አይቀርም። ስለዚህ የናሆሜን ቀላል ነው ብዬ ነው የማስበው። ወይዘሮ ዝናሽ ግን በጣም ከባድ ነው። ላይኩን እንግዲህ ይገላታል ብዬ አስባለሁ። አንቆ ነው የሚገላት እና ለምን ብትሉ ያው በጣም ከባድ ነው እንግዲህ ክብር ነው ማለት ነው። እና ወይዘሮ ዝናሽ ደግሞ እንግዲህ ማን ደፍሮ ነው የምትለው እዚህ ጋር የተከበረ ማንነት ያላቸው የቤተሰብ ልጅ ስለሆነች አስቦት እንግዲህ አሁን ላይ ይሄ ውርደቷ ደግሞ በጣም ከባድ ነው። የተከበርኩ ልጅ ናት፣ ልጅም የተከበረ ሴት ታገባለች የሚል ነበር እንግዲህ አስተሳሰባቸው። ስለዚህ እሷ ውርደት ለልጆቿ ለባሏ የሚሰማ ወደፊት እንግዲህ ምንድን ነው የሚወጣት? ስለዚህ ከናሆሜንና ከወይዘሮ ዝናሽ ውርደት የወይዘሮ ዝናሽ ትልቅ ነው ማለት ነው። ስለዚህ ነው እንግዲህ ወይዘሮ ዝናሽ አፏን የያዘችው ስለ ናሆሜን እርግዝና ለአባቷ ላይኩን አውርታ ከዛ ቤት ለማባረር ነበር ሀሳቧ። ግን የራሷን ስታስብ ደግሞ የማ ትልቅ ውርደት እንደሆነና ቤተሰቡ ላይ የሚያመጣው ጣጣ ከባድ እንደሆነ ስታስበው ድምጿን አጥፍታለች ማለት ነው። ወይዘሮ ዝናሽ እንግዲህ አሁን ላይ
ለልጇ ለኤርሚ አዲስ ባህሪን ያየችው ኤሚ ማለት ነው። የዛች ገረድ እያለች እንደ ድሮ ዝናሽ መስላት